ዜናዎቹን በመምራት አብዮት ጸጋዬ ከመላ የስቱዲዮና የስርጭት ሙያተኞች ጋር አብሬያችሁ ቆያለሁ። ቀዳሚ ወደምናደርገው መረጃችን እናልፋለን። በአማራ ክልል ደረጃ 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን የማጠቃለያ መርሃ ግብር በደብረ ብርሃን ከተማ እየተካሄደ ይገኛል። የማጠቃለያ መርሃ ግብሩ እየተካሄደ ያለው ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሐሳብ ነው። በመርሃ ግብሩ የፌዴሬሽን ምክር ቤት አፈ ጉባኤ አቶ ታገኘው ተሻገር፣ የአማራ ክልል ምክር ቤት አፈ ጉባኤ ፋንቱ ተስፋዬ፣ የጨፌ ኦሮሚያ አፈ ጉባኤ ሰዓዳ አብዱራህማን፣ የአፋር ክልል ምክር ቤት አፈ ጉባኤ አሲያ ከማልና የአዲስ አበባ ከተማ አስተዳደር ምክር ቤት አፈ ጉባኤ ቡዜና አልከድር እንዲሁም የፌዴራልና የክልሉ ከፍተኛ የስራ ኃላፊዎች ተገኝተዋል። መረጃው የኢትዮጵያ ዜና አገልግሎት ነው። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በኢትዮጵያ የአሜሪካ አምባሳደር ሄርቨን ማሲንጋን በቢሮአቸው ተቀብለው አነጋግረዋል። ኮሚሽነር ጀነራል የኢትዮጵያና የአሜሪካ የፖሊስ ለፖሊስ ግንኙነትን የበለጠ በማጠናከር ሽብርተኞችንና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በልምድ ልውውጥ፣ በአቅም ግንባታ በትብብር አብሮ ለመስራት ከአምባሳደር ሄርቨን ማሲንጋ ጋር ሰፊ ውይይት አድርገዋል። አምባሳደር ሄርቨን ማሲንጋ በበኩላቸው የሁለቱን ሀገራት የፖሊስ ግንኙነት የበለጠ ለማሳደግ ሀገራቸው ከፍተኛ ፍላጎት እንዳላት ገልጸው በተለይም በሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል አሜሪካ ቁርጠኛ መሆኗን በውይይቱ ወቅት ማረጋገጣቸውን የኢትዮጵያ ፌዴራል ፖሊስ ለኤኤምኤን የላከው መረጃ ያመለክታል። እውነተኛ የፌዴራል ስርዓት ለመገንባት በመናደርገው ትግል አንዱ የፌዴራሊዝም ማሳያ መድረክ ሆኖ የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በደመቀ ሁኔታ በክልሎች እየተከበረ መጥቷል። ኢትዮጵያ ውስጥ ዋናና ተከታይ የለም። ሁሉም የኢትዮጵያ ብሔር ብሔረሰቦች እኩል ናቸው። ስለዚህ በእኩልነት በዲሞክራሲያዊ ወንድማማችነት አገራቸውን ይገነባሉ። ይሄ በዓል ብሔራዊ መግባባትን የሚያመጣ በዛው ሳለ ደግሞ ዲሞክራሲያዊ አንድነታችንን የሚያጠናክር በኢትዮጵያ ብሔር ብሔረሰቦችና ሕዝቦች መካከል ያለውን ወንድማማችነት አጠናክሮ የሚቀጥል ነው። ኢትዮጵያ ውስጥ ትልቅና ትንሽ የሚባል ማንነቶች የሉ። ሁላችንም የኢትዮጵያ ብሔር ብሔረሰቦችና ሕዝቦች እኩል ነን። በሀገራችን ጉዳይ ላይ እኩል የመወሰን፣ እኩል የመደራደር፣ እኩል የመከራከር መብቶች አሉን። የተከበራችሁ ተመልካቾቻችን የምትከታተሉት ከአዲስ ሚዲያ ኔትወርክ ኤኤምኤን የሚተላለፈውን የዕለተ ረቡዕ የምሳ ሰዓት ዜናችን ነው። አሁን ደግሞ በዝርዝር ወደ ምንመለከታቸው መረጃዎቻችን እናልፋለን። አዲስ አበባ ከተማን እንደ ስሟ ውብና ለኑሮ ምቹ ለማድረግ እየተከናወነ ያለው ተግባር ሰውን ማዕከል ያደረገና የዜጎችን ኑሮ ማሻሻልንም ከግምት ውስጥ ያስገባ መሆኑን ከንቲባ አዳነች አቤቤ ገለጹ። በከተማ ደረጃ በአንድ ጀንበር 30 ሺህ ለሚሆኑ ዜጎች የስራ ዕድል የመፍጠር መርሃ ግብር ተካሂዷል። መርሃ ግብሩን ባልደረባችን ሰብስቤ ባዩ ተከታትሎታል። አብረን እንከታተል። አዲስ አበባ ከተማን ስሟ ግብሯን የሚመጥን ለኑሮ ምቹና ውብ ዓለም አቀፍ ደረጃዋን የጠበቀች ከተማ ለማድረግ የከተማ አስተዳደሩ በልዩ ትኩረት እየሰራ ይገኛል። ይህ ከተማዋን የማልማት ተግባር ታዲያ ሰውን ማዕከል ያደረገና የዜጎችን ኑሮ ማሻሻልንም ከግምት ያስገባ መሆኑን ነው ከንቲባ አዳነች አቤቤ በከተማ አቀፍ ደረጃ ለ30 ሺህ ዜጎች የስራ ዕድል የመፍጠር መርሃ ግብር ሲካሄድ የተናገሩት። እንደ ሀገር ለዘመናት ተቆራኝቶን የቆየውን ደካማ የሥራ ባህል በማሻሻል 24/7 በመስራት አዲስ አበባ በስም ብቻ ሳይሆን ስሟን በሚመጥን ለውጦች እንደ ስሟ ውብ አበባ እየሆነች ነው። ይህ የአዲስ አበባ ከተማ
ውብ አበባ የመሆን ሂደት ከነዋሪዎቿ የዕለት ዕለት ኑሮ ለውጥ የተነጠለ ሳይሆን የነዋሪዎቿን ሕይወትና የአኗኗር ዘይቤ እንዲሁም የኑሮ መሻሻልን ለውጥ ማዕከል ያደረገ ነው። የከተማዋን ነዋሪዎች ሰፊ የስራ ዕድል ተጠቃሚ የሚያደርጉና የኑሮ ጫናን የሚቀንሱ ተከታታይ ስራዎች እየተከናወኑ እንደሚገኙ የተናገሩት ከንቲባ አዳነች በተለይም ወጣቱን ትውልድ ተጠቃሚ የሚያደርጉ ልዩ እቅዶች ተነድፈው በመተግበር ላይ ይገኛሉ ብለዋል። ወደ ኋላ የሚጎትቱን ኋላ ቀር አስተሳሰቦችን ጊዜን በከንቱ ከማባከንና ከማይረቡን ጉዳዮች ሰብሮ በመውጣት የከተማችንን ነዋሪዎች ሰፊ የስራ ዕድል ተጠቃሚ ባያደረጉ የኑሮ ጫናን ያቃለሉ ከተማዋን ያዘመኑ ተከታታይ ስራዎች የቀጠሉበት ነው። በተለይም ወጣቱ ትውልድ በጊዜያዊ ጉዳዮች ላይ ብቻ ትኩረት ከማድረግ ይልቅ ስለ ነገ የሚያስብ ዘላቂ ጉዳዮችን በትኩረቱ ማዕከል በማድረግ አስተዳደራችን የአጭርና የረጅም ጊዜ እቅዶችን በመንደፍ በስብዕና በተለያዩ የስልጠና ድጋፎች እየደገፈ ወጣቱን እያበቃ ይገኛል። ከድህነት የመውጣት እጣ ፈንታችን በራሳችን እጅ ነው ያሉት ከንቲባ አዳነች ትውልዱ በእውቀትና ክህሎት የበለጸገ ሞራል ጠንካራ እንዲሆን የሚያስችሉ ስራዎች በመሰራት ላይ እንደሚገኙም ገልጸዋል። እጣ ፈንታችን በራሳችን እጅ ነው። ድሆች ወይም ሀብታሞች የሚል ስያሜ የምናገኘው በተገኘው እድል ተጠቅመን በምናደርገው ጥረትና ግረት ወይም ባለማድረግ በምንመርጣቸው የህይወት ውሳኔዎች ነው። በመሆኑ ዛሬ የምንገነባው ትውልድ የችግር ሰለባ ሳይሆን በክህሎትና በእውቀት የበለጸገ ሞራል ጠንካራ መልካም ስነ ምግባር የተላበሰና ችግር ፈቺ ትውልድ እንዲሆን በብርቱ እየተጋን እንገኛለን። የስራ ገበያውን ፍላጎት ያማከለ ክህሎትና ብቃት ያለው ተወዳዳሪ የሰው ኃይል በማቅረብ ቀደም ብሎ የነበረውን የሰለጠነ የሰው ኃይልና የገበያውን ፍላጎት ያለመጣጣም ችግር የመፍታት ስራ በመሰራት ላይ እንደሚገኝና በርካታ ዜጎችም በአጭር ጊዜ ስልጠና ብቃታቸውን በማሳደግ ተጠቃሚ የሆኑ እንደሚገኙ ከንቲባ አዳነች ተናግረዋል። በርካታ ነዋሪዎችን በአጭር ጊዜ ስልጠና የብቃት ማረጋገጫ በማግኘት በኢኮኖሚ ውስጥ ተሳታፊነታቸውና ተጠቃሚነታቸው እንዲረጋገጥ በማድረግ ላይም እንገኛለን። ትናንትና ስራ በመምረጥና ያለንን እምቅ አቅም በተሟላ ሁኔታ ባለመጠቀማችን የምንፈልገው እድገት ደረጃ ላይ ሳንደርስ ቀርተናል። ወጣቶች ይህ እጅግ ሊያስቆጨን ይገባል። የዛሬን ችግር በጥንካሬ ተሻግረን ነገን የኛ ለማድረግ ደግሞ የሥራ ባህላችንን ማሳደግ እልህ ገብተን በፍጥነትና በጥራት መስራት ይጠበቅብናል። የስራ ዕድል ፈጠራ የከተማ አስተዳደሩ ልዩ ትኩረት ለመሆኑ ማሳያው በአንድ ጀንበር 30,000 ዜጎችን ስራ ለማስያዝ መቻሉ መሆኑን የገለጹት ከንቲባ አዳነች የስራ ዕድል የተፈጠረላቸው ዜጎች በተፈጠረላቸው ዕድል በመጠቀም የራሳቸውንና የቤተሰቦቻቸውን ሕይወት ከመቀየር ባለፈ በሀገር ኢኮኖሚ እድገት ሚናቸውን እንዲወጡም ጥሪ አቅርበዋል። የከተማ አስተዳደራችን የልዩ ትኩረት ማዕከል በማድረግ 30,000 የሚሆኑ የከተማችን ነዋሪዎችን በአንድ ጀንበር የስራ ዕድል ፈጠራና ስምሪት ሁሌም የነዋሪዎቻችንን ተጠቃሚነት ለማረጋገጥ ምን ያህል ቆርጠን እየሰራን እንደሆነ ትልቅ ማሳያ ነው። ከተማ አስተዳደሩ ታታሪ ዜጎችና ሰራተኞችን በማፍራት ወደ ስራ በማሰማራት የተጀመረውን የብልጽግና ጉዞ ተምሳሌትነት በተሟላ ሁኔታ እንዲሁም በቁርጠኝነት የተገበረ አጠናክሮም ቀጥሎበታል። ዛሬ የህይወት መንገዳችሁን በስራ አንድ ብላችሁ የጀመራችሁ ወጣቶችና ሴቶች ነገ የራሳችሁንና የቤተሰቦቻችሁን ህይወት በመቀየር እንደ ሀገር ሁለንተናዊ ብልጽግና የተረጋገጠና ማህበራዊ ፍትህ የነገሰባት ሀገር እንሆን ዘንድ ይህንንም እውን በምናደርገውና
ጥረት በምናደርገው ሂደት ውስጥ አሻራችሁን እንደምታሳርፉ በእናንተ ተስፋ አለን። የስራ ዕድሉ ተጠቃሚዎች በከተማ ግብርና፣ በኮንስትራክሽን፣ በማኑፋክቸሪንግ፣ በንግድ፣ በአገልግሎትና በሌሎችም አዋጭ የስራ መስኮች የተደራጁ ሲሆን የመስሪያ ቦታና ቁሳቁስም ተረክበዋል። የተከበራችሁ ተመልካቾቻችን ዜናችን እንደቀጠለ ነው። እንደሚታወቀው የአዲስ አበባ ከተማ አስተዳደር የዜጎችን ተጠቃሚነት እውን ለማድረግ በርካታ ስራዎችን እያከናወነ ይገኛል። ከዚህም ስራዎች መካከል አንደኛው ለዜጎች የስራ እድሎችን መፍጠርና የኑሮ የማሻሻል ስራዎችን እውን ማድረግ ነው። በዚህም መሰረት እንግዲህ ለበርካታ ዜጎች የስራ እድል እየተፈጠሩ ይገኛል። በዛሬው እለትም በስራ ለ30 ሺህ ሰዎች የስራ እድልን መፍጠር መርሃ ግብር ተካሂዷል። እዚሁ ዜና ላይ ያተኮረ መረጃችን ይቀጥላል። ወደዚሁ አልፋለሁ። በአዲስ አበባ ከተማ ያሉትን የስራ ዕድል መፍጠሪያ ጸጋዎች በመለየት በርካቶችን ተጠቃሚ ማድረግ መቻሉን በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊው አቶ ሚሊዮን ማቴዎስ ገለጹ። በአንድ ጀንበር ለ30 ሺህ ወጣቶችና ሴቶች አዲስ የስራ ዕድል መፍጠሪያ መርሃ ግብርም ተካሂዷል። ጸጋ ታደለ ተጨማሪ አላት። አዲስ አበባን ተወዳዳሪና ተመራጭ ከተማ ለማድረግ ከሚከናወኑ ተግባራት መካከል አንዱ የነዋሪዎችን የአኗኗር ዘይቤ መቀየር ነው። የስራ ባህልን ማዳበርና የስራ ዕድል መፍጠርን የትኩረት አቅጣጫው ያደረገው የአዲስ አበባ ከተማ አስተዳደርም በአንድ ጀንበር ለ30 ሺህ ወጣቶችና ሴቶች አዲስ የስራ ዕድል መፍጠር ችሏል። በመርሃ ግብሩ ንግግር ያደረጉት በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ሀገራችን ኢትዮጵያ ቀደምት የሰው ዘር መገኛ፣ የራሷ የሆነ የስልጣኔ መገለጫና የበርካታ ህዝቦች መኖሪያ መሆኗን የታሪክ መዛግብት ያስረዳሉ ብለዋል። የለውጡ መንግስት የዜጎች የዘወትር ጥያቄ የሆነውን የስራ ዕድል ፈጠራ በትኩረት እየሰራበት እንደሆነም ተናግረዋል። የለውጡ መንግስታችን ወደ ስልጣን መምጣቱን ተከትሎ በስራ ዕድል ፈጠራው የሚስተዋለውን ብልሹ አሰራር በማጽዳት ዜጎች የዘወትር ጥያቄ የሆነውን የስራ ዕድል ተጠቃሚነት ለማረጋገጥና በተበታተነ መልኩ የሚሰጡ አገልግሎቶችን በማሰባሰብ የአዲስ አበባ የስራና ክህሎት ቢሮ እንደ አዲስ በማደራጀት ወደ ስራ ተገብቷል። በፈጣን ለውጥና የእድገት ጎዳና ላይ ለምትገኘው አዲስ አበባ የነዋሪዎቿ እየዳበረ የመጣው የስራ ባህል ቀዳሚው ምክንያት መሆኑን አቶ ሚሊዮን ማቴዎስ ጠቁመዋል። ቢሮው በከተማው ያሉ የስራ ዕድል መፍጠሪያ ጸጋዎችን በመለየት ለበርካቶች ስራ መፍጠር መቻሉንም ገልጸዋል። የአዲስ አበባ ስራና ክህሎት ቢሮም በከተማ ያለውን የስራ አጥ ምጣኔ ለመቀነስና የስራ ስነ ምህዳሩን ለማስፋት እና በከተማው ያሉ የስራ ዕድል መፍጠሪያ ጸጋዎችን በጥናት በመለየት በርካታ ዜጎች የስራ ዕድል ተጠቃሚ መሆን እንዲችሉ አድርጓል። ባሳለፍነው ዓመት ብቻ ከ366 ሺህ ዜጎች የስራ ዕድል መፍጠር መቻሉ የዚህ አንዱ ማሳያ ነው። በሆኑም በያዝነው በጀት ዓመት ለ350 ሺህ ወጣቶችና ሴቶች ቋሚ የስራ ዕድል ለመፍጠር እቅድ የተያዘ ሲሆን ባሳለፍነው 4 ወራት ውስጥ 158138 ለሚሆኑ ወጣቶችና ሴቶች እንዲሁም ምሩቃን ቋሚ ስራ ዕድል መፍጠር ተችሏል። ይህም የእቅዳችንን 96.9 በመቶ መከናወኑን ያመለክታል። ክህሎት መር የስራ ዕድል ፈጠራ ላይ ትኩረት በማድረግ እየተሰራ መሆኑን የጠቆሙት ኃላፊው ስራ ፈላጊ ዜጎችን ከመዝገብ አንስቶ እስከ ስራ ትስስር ያሉ ሂደቶችን ጥብቅ በሆነ የአሰራር ስርዓት እንዲያልፉ በማድረግም በቴክኒክና ሙያ ማሰልጠኛ ኮሌጆች ስልጠና የሚወስዱበት አግባብ መኖሩንም አንስተዋል። መንግስት ከዓለም ባንክና ከከተማና መሰረተ ልማት ሚኒስቴር ጋር በጥምረት በርካታ ተግባራትን እያከናወነ እንደሚገኝም ጠቁመዋል። ባሳለፍነው በጀት ዓመት ካስመረቅናቸው ከ31 ሺህ በላይ በዝቅተኛ ኑሮ ደረጃ ላይ የሚገኙ ዜጎች ከተረጂነት ወደ ምርታማነት ያሸጋገርናቸው እንዳለ ሆኖ ከነዚህ ውስጥ ከከተማና መሰረተ ልማት ሚኒስቴር ጋር እና ዓለም ባንክ ጋር በመሆን 976 ተጠቃሚዎችን 291 ኢንተርፕራይዞች በ970 አንቀሳቃሾች በማደራጀት 4 ባለ 4 ወለል ህንፃ በማስገንባት ተጠቃሚ ለማድረግ ቅድመ ዝግጅት አጠናቀናል። ተጨማሪም በ2017 ዓመተ ምህረት መጨረሻና አሁን በአዲስ መልኩ ተለይቶ የአካባቢ ልማት ስራዎች ላይ ተስማርተው እየሰሩ የሚገኙ 130,135 የከተማችን ነዋሪዎች በፕሮጀክቱ ተጠቃሚ ማድረግ ላይ እንገኛለን። 12ኛ ክፍል በታች የሆኑትን ዕድሜያቸው ከ18 እስከ 25 የሆኑ ወጣቶችን በመለየት በተለያዩ ዘርፎች 1500 በላይ ድርጅቶች በመለየት 8843 ወጣቶችን ለ6 ወራት ስራ ላይ ልምምድ ካደረጉ በኋላ ክህሎት እንዲያገኙ በማድረግ ስለማመዱበት ድርጅት ውስጥ ቅጥር መፈጸም ተችሏል። የስራ ዕድሉ የተፈጠረው በአገልግሎት፣ በኮንስትራክሽን፣ በከተማ ግብርና፣ በማኒፋክቸሪንግና በንግድ የስራ ዘርፎች መሆኑም ተመላክቷል።
የአዲስ አበባ ከተማ አስተዳደር በከተማዋ በሚገኙ ሁሉም ክፍለ ከተሞች በተለያዩ የስራ ዘርፎች ለ30 ሺህ ዜጎች የስራ ዕድል የመፍጠር መርሃ ግብር አካሂዷል። ይህንኑ ሁነት በምስለ ዜና ተከታትለን እንመለስ። የገበያውን ፍላጎት ማዕከል ያደረገ ስልጠናን በመስጠት ቀደም ሲል የነበረውን የሰለጠነ የሰው ኃይል አቅርቦትና የገበያውን ፍላጎት ያለመጣጣም ችግር በመፍታት ነው። በሚሰሩ ዜጎች በሚሰሩ እጆች ያለች ሀገርን እንኖር ፈጣሪዎች ስሟ ውብ ከተማ ሰራዊት ትብር ሸማ አዲስ አበባ ዜናችን እንደቀጠለ ነው። በኢትዮጵያ በዓለም አቀፍ ደረጃ ያላት ተቀባይነትና የዲፕሎማሲ አበርክቶ ለባህር በር ጥያቄዋ መመለስ ጉልህ ሚና እንዳለው የዓለም አቀፍ ሕግ ምሁሩ ተናገሩ። ኢትዮጵያን የባህር በር ጥያቄ ለማስመለስ ዓለም አቀፍ ድንጋጌዎች እገዛ እንዳላቸው የዓለም አቀፍ ሕግ ረዳት ፕሮፌሰሩ ጠቁመዋል። ቤተልሔም አየነው ተጨማሪ አላት። ለኢትዮጵያ የቀይ ባህር ተጠቃሚነትን ማረጋገጥ ለኢኮኖሚና ሀገራዊ ደህንነቷ ወሳኝነት አለው። ሀገሪቱ የባህር በር አልባ ሆና ባሳለፈቻቸው ዘመናት ለወደብ ኪራይ ከምታወጣው ረብጣ ገንዘብ ባለፈ ሀገራዊ ደህንነቶቿን በሚያጋልጥ መልኩ የሚገቡ ንብረቶቿን ሁሉ የማስቆጠር የማስፈተሽ እናም ያልተፈለገ የጊዜ መባከንን ለመጋፈጥ ዳርጓታል። በታሪክ በህግና በተፈጥሯዊ አመክንዮ የሉዓላዊነቷ ወሰን የሆነው ይሄው የባህር በር የማግኘት ጥያቄዋ አይነኬ ጉዳይ ሆኖ ሲታለፍ ሰነባብቷል። ዛሬ የሀገሪቱ መንግስት የቁዘማ ጊዜ አብቅቶ የሀገሪቱን የወደብ ጥያቄ ለመመለስ ሁሉንም አማራጭ መከተል ይገባል የሚል አቋም ይዞ በመንቀሳቀስ ላይ ነው። ሀገሪቱ ጥያቄዋን ለማስመለስ ዓለም አቀፍ የህግ ድንጋጌዎችና ማዕቀፎች ምን እንድምታ አላቸው ሲል አዲስ ሚዲያ ኔትወርክ በአዲስ አበባ ዩኒቨርሲቲ የዓለም አቀፍ ህግ ረዳት ፕሮፌሰር የሆኑትን ዶክተር ጌታሁን አለማየሁን ጠይቋል። የዓለም አቀፍ ህግ ረዳት ፕሮፌሰሩ ዶክተር ጌታሁን ዓለም አቀፍ ህጎች በተለይም የሀገራት የጋራ ስምምነት ላይ የተመረኮዙ መሆናቸውን ይጠቅሳሉ። የሀገራትን የባህር በር ተጠቃሚነት የሚደነግጉ ህጎችን በመጠቆም የባህር የማግኘት ወይም አክሰስ ቱ ዘ ሲ የሚመለከተው የ1982 በፈረንጆች አቆጣጠር ያለው የባህር የሎ ኦፍ ዘ ሲ የሚባለው ነው። እሱ ዋና ህግ ነው ማለት ነው። እሱ ህጉ ኢትዮጵያ የፈረመች ቢሆንም ያጸደቀችው አይደለም። እሱ ብቻ ሳይሆን ምስራቅ አፍሪካ አካባቢ ያሉት ሀገራት ፈረሙ፣ ነገር ግን አባል ያልሆኑበት ህግ ነው። ግን እሱ ህግ በሁለት መልኩ ማየት ይቻላል። አንደኛው በዛ ህግ ማዕቀፍ ውስጥ የተካተቱት የባህል ህግ ተብለው ሀገራት አባል ቢሆኑም ባይሆኑም በህጋዊነታቸው ለሁሉም ሀገራት የሚሰራ ድንጋጌዎችን ይዟል ማለት ነው። ከዛ ውስጥ ለምሳሌ የባህር በር የሌላቸው ላንድ ሎክድ ካንትሪስ የሚባሉት ማለት ነው አክሰስ ቱ ዘ ሲ ባህር በርን እንዲያገኙ መብት ይሰጣል ማለት ነው። በተለይ ከአንቀጽ 125 ጀምሮ እስከ 132 ያሉት ድንጋጌዎች
ኢትዮጵያ የዚህን የቀይ ባህርን ለማግኘት ተጠቃሚ ለመሆን የሚረዳት የህግ ማዕቀፍ አንዱ ነው ማለት ነው። ኢትዮጵያ የግዙፍ ዓለም አቀፍ ተቋማት መስራች ነች የሚሉት የዓለም አቀፍ ህግ ምሁሩ በተለያዩ መስኮች ዓለም አቀፍ ድንጋጌዎችን በንቁ ተዋናይነቷ እንዳመጣች ሁሉ ለወደብ ተጠቃሚነትም ከራሱ አልፋ ለሌሎች የሚተርፉ አዳዲስ ድንጋጌዎች እንዲኖር የማድረግ አስቻይ ሁኔታ ስለመኖሩም ነው ያብራሩት። የሊግ ኦፍ ኔሽን መስራች ነች፣ የተባበሩት መንግስታት ድርጅት መስራች ነች፣ የአፍሪካ ህብረት መስራች ነች፣ የኢጋድ መስራች ነች። የሌሎች ተቋማት ውስጥም ቀንደኛ ተዋናይ ስለሆነች ኢትዮጵያ በዚህ መልኩ አሁን በተለይ በአፍሪካ ኢንቴግሬሽን ሂደት ውስጥ እየተደረገ ባለው ፕሮሰስ ውስጥ የባህር በርን ተጠቃሚነትን የተዘጋባቸው ሀገራት የባህር በር እንዲያገኙ ሌላ ስምምነትን ኢኒሼት ማድረግ ትችላለች ኢትዮጵያ ማለት ነው። የአፍሪካን የኢኮኖሚክ ኢንቴግሬሽን ፍሬምወርክን ተጠቅማ አዲስ ስምምነት እንዲመጣ ለምሳሌ ናይል ላይ የተፈጠረውን ታውቃለሽ። ኢትዮጵያ ኢኒሼት አደረገች። አሁን የናይል ወንዝን ተጠቃሚነትን የሚገዛ የዓለም አቀፍ ህግ ድንጋጌ ያለ ማለት ነው። ያ በኢትዮጵያ ተዋናይነት የመጣ ነው ማለት ነው። በሰጥቶ መቀበል መርህ የምትመራው ኢትዮጵያ ከተለያዩ ሀገራት ጋር ያላትን ወዳጅነትና መልካም ቅርርብ በመጠቀም በሰላማዊ መንገድ ጥያቄዋን መመለስ የምትችልበትን መንገድ ሰፊ ስለመሆኑም አብራርተዋል። እነዚህ አማራጮች የሽምግልና ወዘተርፈ የሚሉት እንትኖች የቅድም ያልኩት የዲፕሎማሲ ጥንካሬያችን ውጤት ነው ማለት ነው። ምን ማለት ነው? ኢትዮጵያ አጎራባች ካሉትና ከሌሎችም አጎራባች ካልሆኑ ሀገራትና ተቋማት ጋር የምትፈጥረው የፖዚቲቭ ዲፕሎማሲ አግሬሲቭ ግን ፖዚቲቭ ዲፕሎማሲ አግሬሲቭነቱ በሌታል እንትን ሳይሆን በመልካም ጎኑ ማለት ነው። አሁን ክላይሜት ቼንጅ አሁን ትልቅ ሞዴል ነው። አግሬሲቭሊ ነው ኢትዮጵያ ሄደችበት አይደለ? ትኩረት ሰጥታበት ማለት ነው። ኃይል አስተባብራ ማለት ነው። የውስጥ አቅምን ሁሉ አጠናክራ ማለት ነው። በዚህ ጉዳይም ላይ ተመሳሳይ አካሄድ ነው ኢትዮጵያ መከተል ያለባት። ኢትዮጵያ ዓለምን የምታስተናግድበት 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ወይም ኮፕ 32 ኢትዮጵያን ብቻ ሳይሆን አፍሪካን በሚመጥን መልኩ እንዲካሄድ የተለያዩ ዝግጅቶች አስቀድመው እየተከናወኑ ነው። ኢትዮጵያ ጉባኤውን ለማስተናገድ እንዴት ተመረጠች? እስካሁንስ ምን አይነት ዝግጅቶች ተከናወኑ? የሚለውን ከካሳሁን አንዱ ዓለም ሪፖርት እንከታተል። I am pleased to inform you that the African Group has received and endorsed the request of the government of Ethiopia to host COP32. በህዳር ወር መግቢያ ላይ የአፍሪካ የአየር ንብረት ተደራዳሪዎች ቡድን ኢትዮጵያን የአህጉሪቷ ተወካይ አድርጎ በሙሉ ድምጽ መረጠም። በተደራዳሪ ቡድኑ ሊቀመንበር ታንዛኒያ በኩልም ኢትዮጵያ 32ኛውን የተባበሩት መንግስታት የአየር ንብረት ለውጥ የፓርቲዎች ጉባኤ ወይም ኮፕ 32 እንድታስተናግድ መወሰኑን ይፋ አደረገ። Mr. President, the African Group once again pledged support to you. ክቡር ሊቀመንበር የአፍሪካ ተደራዳሪዎች ቡድን ለአየር ንብረት ለውጥ መሻሻልና ተግበራ ከሁሉም ወገን ጋር በትብብር ለመስራት ቁርጠኛ መሆኑን መግለጽ እፈልጋለሁ። አፍሪካ የኮፕ ጉባኤን በምታስተናግድበት ሁኔታ ላይ ምክክር አድርገናል። እናም የአፍሪካ ተደራዳሪዎች ቡድን የኢትዮጵያ መንግስት የኮፕ 32 ጉባኤን ለማስተናገድ ያቀረበውን ጥያቄ መቀበላችንና ማጽደቃችንን ስንገልጽለው በደስታ ነው። ይህንን ተከትሎ ኢትዮጵያ በብራዚል ቤለም በተካሄደው 30ኛው የተባበሩት መንግስታት የአየር ንብረት ጉባኤ ላይ 32ኛውን ጉባኤ ለማስተናገድ ይፋዊ ጥያቄ አቀረበች። በጉባኤው ተሳታፊ ሀገራትም ሙሉ ድጋፍ አግኝታ ጉባኤውን ለማስተናገድ ተመረጠች። በእርግጥ ኢትዮጵያ ይህ ይሆን ዘንድ አስቀድማ ሰርታለች። ማነው ስምሽ? ኪያ። ዛሬ ምንድነው የተከልሽው? ፓፓያ። ፓፓያ። አሁን እድሜ በ84 ነኝ፣ ግን በጣም ደስ ይለኛል። ለምን ቀን ማታ እውነቴ ነው፣ ቀን ማታ እኔ በተከልም ደስ ይለኛል። የ7 ዓመታትን በዘለቀ የአረንጓዴ አሻራ መርሃ ግብር 48 ቢሊዮን ችግኞችን ተክላለች። ትልምና እቅዶቿ ከዚሁ የአረንጓዴ ልማት መርህና ሀሳቤ ጋር አጥብቀው የተወዳጁ የሆኑ ዘንድ በተግባር የተገለጠ እንቅስቃሴ ነበራት። አሁንም ቀጥላለች። በአየር ንብረት ለውጥ ተጎጂ የሆነችው አፍሪካ የመፍትሄው አካል እንድትሆን ደጋግማም ድምጿን አሰምታለች። እነዚህና መሰል ግዙፍ ጥረቶቿ በፕላኔታችን ደህንነት ላይ የሚመክረውን የዓለም ግዙፍ ጉባኤ እንድታስተናግድ ጉልበት ሆኗታል። ኢትዮጵያ የአየር ንብረት ለውጥን በመከላከል
በመከላከልና በመቆጣጠር ሂደት ውስጥ የመሪነት ሚናዋን በተግባር እንድታሳይ የሚያግዘው ይህ ጉባኤ በስኬት እንዲካሄድ የተለያዩ የዝግጅት ስራዎች ከወዲሁ ተጀምረዋል። ከሀገር ውስጥ የስራ ኃላፊዎች ከተባበሩት መንግስታት አካላትና ከዓለም አቀፍ አጋሮች ጋር በመተባበር የኮፕ 32 ዝግጅትን እንዲመሩ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የኮፕ 32 ተወካይ ፕሬዚዳንት ሆነው ተሰይመዋል። ጉባኤውን አፍሪካ ጎልታ እንድትታይ በሚያስችል መልኩ ለማካሄድ መስራት እንደሚያስፈልግም ዶክተር ጌዲዮን አንስተዋል። ስኬታማ ኮፕ ካዘጋጀን የሚኖረው ትርፋት የሚኖረው ቅርስ ጥሎልን የሚያልፈው ብለን የምናስበው አንደኛ ይሄ የምናዘጋጀው ኮፕ ኢትዮጵያ የምታዘጋጀው የኢትዮጵያ ኮፕ ብቻ ሳይሆን የአፍሪካ ኮፕ ሆኖ በዚህ ሂደት አፍሪካ የአየር ንብረት ለውጥ ተጠቂ ለአየር ንብረት ለውጥና ተያይዞ ለሚመጡ ጦሶች ተጋላጭ ተደርጋ የምትታይ ብቻ ሳይሆን የመፍትሄው ማዕከል የመፍትሄ ምንጭ መፍትሄ በማምጣት አመራር የምትሰጥ አህጉር ሆና ጎልታ እንድትታይ አድርገን መስራት ይኖርብናል። በዶክተር ጌዲዮን የሚመራው የኮፕ 32 ብሔራዊ አስተባባሪ ኮሚቴ ቁልፍ የዝግጅት ተግባራትን ማቀናጀት የሚያስችል ውይይት ሲያካሂድ ጠቅላይ ሚኒስትር ዶክተር አብይ አህመድም በመድረኩ ተገኝተው ሂደቱን ተከታትለዋል። ኮፕ 32 ኢትዮጵያን ለዓለም ለማሳየት ትልቅ እድል በመሆኑ ኮሚቴው ኃላፊነቱን በአግባቡ ይወጣ ዘንድም አደራ ብለዋል። በዚህ ሀገር ግንባታ ውስጥ የኢንፍራስትራክቸር ኮሚቴ የተቋቋመ አለ። በጣም በርካታ ስራና ሀብት ይጠበቅበታል። ደሊቨር እንደሚደረግ ተስፋ አደርጋለሁ። ግንባታው ሁለተኛው ዋና ዓላማ የሀገር ኢሜጅ ነው። የሀገር ኢሜጅ ሲባል ኢትዮጵያ ጥሩ ሀገር ናት የሚለውን ለማስጨበጥ ብቻ ሳይሆን ኤንሸንት ስለሆን ብዙ ሊታዩ የሚችሉ ታሪክ፣ ባህል፣ በጣም በርካታ ነገሮች ያሉ ቢሆንም እነሱ ሁሉ ከቱሪዝም አንጻር ቢወሰድ 100% ኢትዮጵያ ያላትን ካፓሲቲ ለዓለም ለማሳየት ትልቁ መድረካችን ነው። በአውሮፓውያኑ የዘመን አቆጣጠር በ2027 የሚካሄደው ዓለም አቀፍ ጉባኤ በርካታ እንግዶችን የሚያስተናግድ ሲሆን አዲስ አበባ ላይ እንዲካሄድ መወሰኑ የመገናኛ ብዙሃን ተቋማትን ትኩረት ከመሳቡ ባሻገር የአፍሪካ ዲፕሎማሲያዊ ስኬት ተደርጎም ተቆጥሯል። በዚሁ የ2027 ግዙፍ መድረክ ላይ አዲስ አበባ ዳግም ታሸበርቃለች። ሀገር ስለ አህጉርና ዓለም በጎ ዕጣ ፈንታ ስለ መድከሟም ታሳይበታለች። በከተማችን የተለያዩ ጉዳዮችን ወደምንቃኝበት የአዲስ ጓዳ መረጃችን እናልፋለን። በዛሬው የአዲስ ጓዳ ቅኝታችን በከተማችን ያልተለመደውና በብዙዎች ዘንድ የማይደፈረውን የአሳማ ማርባትን ይመለከታል። በአሳማ ማርባት ስራ ወጣቶች የገቢ ምንጭ እንደሆናቸውና ምርቶቹም በገቢ ተፈላጊ እንደሆኑ እየገለጹ ይገኛሉ። ባልደረባችን አሰግድ ኪዳነ ማርያም በንፋስ ስልክ ላፍቶ ክፍለ ከተማ በአሳማ ማርባት የተደራጁና ኑሯቸውን ያሸነፉ ወጣቶችን ህይወት ያስቃኘናል። አብረን እንከታተል። ከቅርብ ጊዜ ወዲህ በከተማችን አዲስ አበባ የከተማ ግብርና በስፋት እየተከናወነ ይገኛል። በተለይ ደግሞ በዶሮ እርባታ፣ በከብት እርባታ እንዲሁም ደግሞ በጓሮ አትክልት ሰፊ የሆነ የከተማ ግብርና የተከናወነ ይገኛል። ዛሬ ደግሞ ባልተለመደ ሁኔታ በከተማችን አዲስ አበባ የአሳማ እርባታ እየተከናወነ ነው። እንግዲህ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ተገኝተናል። በተለምዶ ስሙ ጀሞ የሚባለው አካባቢ ነው የተገኘ ነው። እዚህ አካባቢ እንግዲህ የተቀናጀ የአሳማ እርባታ የተከናወነ ነው። አሳማ እንዴት ይረባል፣ ከረባስ በኋላ ምን ይደረጋል የሚለውን ነገር የምናስቃኛችሁ ይሆናል። ሰላም ነው። ቤት አረፈድክ? ሰላም አለ። ዛሬ እናንተ ጋር መተናል አሳማ እንዴት እንደሚረባ ለማየት እና አሳማ ማርባት እንዴት ነው እስቲ ንገረን። አሳማ ስናረባ ከመጀመሪያ ይሄንን ፈጫዶ እንትን ጎመኑ ይፈጫል። ጎመኑን ከፈጨን በኋላ ፍሩሽካ አለ፣ ሁለት አይነት ፍሩሽካ። እኛም ፍሩሽኮችን እንቀላቅልና አመተን እንሰጣቸዋለን ማለት ነው። እነሱ ለአሳማዎች ለአንድ አሳማ የምንሰጠው 3 አካፋ። ስንት ጊዜ ሆነ? 2 አመት ነው። በቃ ማዋለድና አርዳለሁ። ብቻውን እናቲት ናት። አሁን ኮርማ ጋር ገብታ እዚህ መታ ነው አሁን ይዛለች ማለት ነው። ስንት ነው የሚወልዱት? የሚወልዱት 15 ወልድና ሊሞቱም ይችላሉ። እስከ 10 ያድጋሉ። 8 በቃ እንደ ችሎታ 5ም 6ም። ምን ያህል ጊዜ ነው አርግተው የሚወልዱት? አሁን ተያዘች በ6 ወር ትወልዳለች። 6 ወር። እዚህ ደግሞ የተለየ አይነት ከለር ያለው አለ። ጥቁርም አለ ነጭ።
ስለዚህ ልዩነት የላቸው ማለት ነው። አንድ ነው፣ ቡሬ ነው። ስንት አሳማዎች አሉት? እዚህ ያሉት 150 እያጠባይ ነች ያለችው እንዲጠቡ ነው የተኛችው ማለት ነው። እና እነሱ ሲወለዱ እሷ ልትወልድ እንትን ስትል አንተ ጭድ አምተን እንሰጣታለን እንዳይበርዳቸው እንዲሞቃቸው ጭድ እናደርግላቸዋለን። ከዛ እንደወለደቻት አፏን ጠርገህ በእጅ እየጨመክ ታጠባታለህ። ጡቱን እየጨመክ ታጠባታለህ። አንዴ ብቻ የምታቀምሳት ታቀመሰ በኋላ እሷ ራሷ ታቋለች ትነሳለች። ከዚህ በፊት ላም ምናምን አርበተህ ታውቃለህ? ላሞች ላም ሀገር ቤት አቁ ልዩነቱ ምንድነው? የአሳማ ማርባትና የላም ይሄ እነኚህ በቃ ኖርማል እነኛ ሲወልዱ ደግፈ እነሱንም እንደዛው የምታጠቡ ላሞቹን እግሯን አንስታ እንትን እስከምትል ድረስ ደግፈ ታጠባታለህ እስከምትችል ድረስ እስከምትቆም ድረስ። አይተናኮሉም አይደል? አይተናኮሉም። እነኛ አይተናኮሉም። አሳማ እርባታ በኢትዮጵያ ደረጃ ያልተለመደ ባህል ነው። ሆኖም ግን አሁን ሀበሾች ወደዛ እየሄዱ ነው ማለት ነው። ኢትዮጵያኖች እየለመዱ ነው። በስፋት በሚዲያም እያያችሁት ነው። የኛ ወረዳ ላይ አንድ 3 ቦታዎች ይገኛሉ። ከነሱ መሀል አንዱ ይሄ ነው። የአሳማ እርባታ ኤክስፖርትነት ይፈለጋል። ወደዛ እንዲሸጋገሩ ነው ይፈለገው ማለት ነው። ልጆቹም በዛ ልክ ተደራጅተው እኛ የተወሰኑ ቦታዎችን አዘጋጅተን እዚህ ስራን ወስደን ስፕሪድ ለማድረግ ነው የሚፈልገው፣ እንዲሰፋ ነው የሚፈልገው ማለት ነው። በዚህ ስራ ላይ የተሰማሩት ወደ 14 የሚሆኑ ሰራተኞች አሉ። አሁን ደግሞ በሌላኛው የአዲስ አበባ ክፍል ተገኝተናል። በተመሳሳይ እዚህም እንግዲህ በቦሌ ክፍለ ከተማ ወረዳ 12 የአሳማ እርባታ ስራ የተከናወነ እንደሆነ ሰምተናል። እዚህ ደግሞ ወጣቶች በመደራጀት አሳማ እንደሚያደርጉ ነው የሰማነው። ውስጥ ገብተን ደግሞ ስራውን የምንመለከት ይሆናል። ትንሽ መንገዱ አስቸጋሪ ይመስላል። እዚህ ጋር እንደምን አላችሁ? እኛ የጀመርነው ቅርብ ጊዜ ነውና ስንጀምርም 9 ነበር ከደብረ ዘይት አካባቢ ገዝተን ያመጣናቸው። 7 ሴት 2 ወንድ ነው ያመጣናቸው። ያው ለተሞክሮ ብለን የጀመርነው ያው እንደምታያቸው አሁን እዚህ ተራብተው በስቷል። አሁን ቢያንስ ወደ 40 ምናምን ሆኗል። እየተራቡ ነው። በጥሩ ሁኔታ እየሄደልን ነው። ደግሞ እንትንም ጠይቀናል። ወረዳ እንትን ግብርና ቢሮ ጠይቀናል ፍቃድ። ግንባታ ቢሰጠን እኛ ከዚህ በላይም ልንሰራ እንችላለን። አሳማ እርባታ አሪፍ ነው፣ ምንም አይልም። እኔ ያው መቀለብ መጠበቅ ምናምን ከብዶኝ ነበር። ያው የሚባሉት ምናምን መስሎኝ ነበር። ያ እየተላመደ ሲሄድ ምንም አይናከሱም፣ ምን አይልም፣ ምንም አይልም። አሪፍ ነገር ነው። ኢትዮጵያ ሁሉን አቀፍ እድገትና ዘላቂ ልማት ለማምጣት የሰራተኞች መብት ማረጋገጥ ላይ ቁርጠኛ መሆኗን የብልጽግና ፓርቲ ምክትል ፕሬዝዳንት አቶ አደም ፋራህ ገለጹ። 37ኛው ዓለም አቀፍ የሰራተኞች ማህበራት ኮንፌዴሬሽን ስብሰባ በአዲስ አበባ ከተማ መካሄድ ጀምሯል። ቤተልሔም ማየነው ዝርዝር አላት። ዓለም አቀፍ የሰራተኞች ማህበራት ኮንፌዴሬሽን ስብሰባ በአፍሪካ ለመጀመሪያ ጊዜ በአዲስ አበባ አስተናጋጅነት እየተካሄደ ይገኛል። ከህዳር 23 እስከ 25 ከተለያዩ ሀገራት የመጡ ተወካዮች በተገኙበት ምክክሮች፣ የልምድ ልውውጦች፣ የስራ ጉብኝቶች በሚካሄዱበት ጉባኤው ላይ መልእክት ያስተላለፉት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ኃላፊና የብልጽግና ፓርቲ ምክትል ፕሬዚዳንት አቶ አደም ፋራህ የሰራተኞች ማህበራት ኮንፌዴሬሽን በተለይም የሰራተኞችን መብት ለማስከበር እያደረገ ያለውን ተግባርና የማህበሩን ዓላማ ኢትዮጵያ እንደምታደንቅ ተናግረዋል። The government of Ethiopia deeply values the global trade union movement. የኢትዮጵያ መንግስት የዓለም የሰራተኞች ማህበራት ለሚያደርጉት እንቅስቃሴና ለዓላማው ትልቅ ቦታ ይሰጣል። ሰላም፣ ክብር፣ ፍትህ፣ ዲሞክራሲ ይህም ሁሉ ለሁሉም እኩል እድልን ይሰጣል። እያደረጋችሁት ያለው አካታች የጾታ እኩልነትን ያከበረ የስራ ደህንነቱ የተጠበቀ አካባቢ የመፍጠር ተግባር ለዓለም ለውጥ የማይካድ አስተዋጽኦ አለው። Indispensable to global progress. ኢትዮጵያ በሁሉም መስክ እያከናወነች ያለው የእድገት ግስጋሴ የሰራተኞችን መብት ባከበረና የሁሉንም ዜጎች ተሳታፊነት በጠበቀ መልኩ ለማድረግ ጥረት እያደረገች መሆኑን የጠቀሱት አቶ አደም ፋራህ ሀገሪቱ ትኩረት ሰጥታ እያከናወነች ያላቻቸውንም ተግባራት አንስተዋል። In Ethiopia, our ongoing political, economic and social reforms
በኢትዮጵያ እየተደረገ ያለው ፖለቲካና ማህበራዊ ሪፎርም ሁሉን አካታችና በህብረት የተገነባ ነው። ሀገሪቱ በትምህርት፣ በቴክኖሎጂ፣ በስራ ፈጠራ ወጣቶች ላይ በትጋት እየሰራች ነው። ከሰራተኞች ኮንፌዴሬሽን ጋር በሚሰሩ ስራዎች አካታች ስርዓትን ያቀፈ በተለይም ንግግርንና ውይይትን ያስቀደመ ስርዓት እያካሄድን ነው። ኢትዮጵያ ከሰራተኞች ኮንፌዴሬሽንና የሰራተኞች መብቶች ላይ ከሚሰሩ ጋር እንደምትቆም ላረጋግጥ እወዳለሁ። Ethiopia stands firmly with its national trade union confederation. ኢትዮጵያ ጉባኤውን ለማስተናገድ ያደረገችውን ዝግጅትና አጠቃላይ ያስመዘገበች ያለውን ለውጥ ያደነቁት የዓለም ሰራተኞች ማህበር ዋና ጸሐፊ ሉክ ትሪያንግል በተለይ ለሰራተኞች መብት ያላት ቁርጠኝነት መነሳሳት የሚፈጥር ስለመሆኑ ገልጸዋል። Meeting in Ethiopia carries symbolic and political significance. በኢትዮጵያ ይህን ስብሰባ ማድረግ የራሱ ትርጉም አለው። ባለፉት ዓመታት ኢትዮጵያ በሁሉም ዘርፍ አስደናቂ ተጨባጭ ለውጥ አስመዝግባለች። በድህነት ቅነሳ፣ በአገልግሎት አሰጣጥ፣ በጤናና በትምህርት የመጣው ለውጥ አስደናቂ ነው። ችግሮች በሁሉም ቦታዎች ቢኖሩም ኢትዮጵያ በዚህ ሁሉ ውስጥ የምታደርገውን ስራ ለማስተዋል ችለናል። ይህም እንደ ሰራተኛ ማህበራት ተስፋ እንድንሰንቅ የሚያደርግ ነው። It is encouraging to witness this. የኢትዮጵያ ሰራተኞች ኮንፌዴሬሽን ያከናወናቸው ተግባራት በዓለም አቀፍ ደረጃ ኢትዮጵያ እንድትታወቅና ጉባኤው እንድታዘጋጅ አስችሏታል ያሉት የኢትዮጵያ ሰራተኞች ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎ ኮንፌዴሬሽኑ የሰራተኞችን መብት ለማስከበር እያከናወነ ያለውን ተግባር አጠናክሮ ይቀጥላል ብለዋል። ዓለም አቀፍ ሰራተኛ ማህበራት ኮንፌዴሬሽን ጋር ብዙ ነገሮችን አብረን እንሰራለን። ወደ ኢትዮጵያ መጥቶ ስብሰባውም እንዲካሄድ የተደረገው ካለን ጥሩ ግንኙነት አንጻር ነው። እሱ ብቻ ሳይሆን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ለረጅም ጊዜ የኢትዮጵያ ሰራተኞች ድምጽ እንዲሰማ በአፍሪካ ደረጃ ተጽዕኖ በመፍጠር በዚህ ምክንያት እንደውም ከአፍሪካ ብዙ በዓለም አቀፍ ደረጃ ያሉ ውክልናዎች እኛ እንድናገኝ ነው የሆነው ማለት ነው። ከ150 በላይ ሀገራት የተውጣጡ ተሳታፊዎች በጉባኤው ተገኝተዋል። ጉባኤው ለሀገሪቱ የገጽታ ግንባታ አስተዋጽኦ የጎላ መሆኑም ተመላክቷል። ባለፉት የለውጥ ዓመታት መንግስት የቱሪዝም መዳረሻዎችን በማልማትና በማስፋት የሀገር ውስጥና የውጭ ቱሪስቶችን መሳብ መቻሉ ተገለጸ። ባለፉት ዓመታት በመንግስት ከለሙና ትኩረት ከተሰጣቸው የቱሪዝም መዳረሻዎች መካከል የሀምበሪቾ 777 ተራራ ተጠቃሽ ነው። ዝርዝር ከተመስገን ይመር እንከታተል። የሀገርን መቃቅሞችና ጸጋዎች በመለየት የቱሪዝም መዳረሻነቷን ማስፋት ላይ ባለፉት የለውጥ ዓመታት አመርቂ ስራዎች ተሰርተዋል። የተፈጥሮን ጸጋ ከዘመናዊነት ጋር ማቀናጀት፣ ያልታዩ መቃብቶችንና ጸጋዎችን አቧራቸውን በመክፈፍ የሀብት ምንጭ እንዲሆኑ በማስቻል በኩል የተመዘገቡ ውጤቶችም ትልቅ ስፍራን ይወስዳሉ። ባለፉት ዓመታት ከተሰሩና ከተገለጡ የቱሪስት መናገሻዎችና የምቅ ባህላዊና ተፈጥሮ ሀብቶች ባለቤት መካከል ተመልካቾች ሀምበሪቾ ተራራ ላይ እንገኛለን። ቱሪዝምን የኢኮኖሚ አንድ ዘርፍ ማድረግ በዛም ውስጥ ደግሞ ገቢ ማስገኘት ባለፉት ዓመታት የተሰራበት አበይት ስራ ነው። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ሀምበሪቾ ተራራ የነበሩትን 777 ደረጃዎች ሌላኛ 777 ደረጃዎችን በማከል ለዚህ አካባቢ በርካቶች ይጎበኙት ዘንድ እድልን ከፍተዋል። ይህ አሁን ያለሁበት ስፍራ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ ተገኝተው ከከምባታ አባቶች ምርቃት ያገኙበት ስፍራ ነው። ባዲያና እንጀ ቤቱ ለምድሪቱ ማሳይ መልካም ማሳይ ኢትዮጵያ ነማሳሜ ቤቱ ለዚህ ጭምር ለኢትዮጵያ የበረከት ሰው ይሁን። ተግዳሮት ነበረ፣ ተራራ ገደል ልንለው የምንችል ያንን ግን በተለየ እይታ ስናየው ወደ ጸጋ ቀይረ ነው ሀብት ሆኗል። ክቡር ጠቅላይ ሚኒስትርም መጥተው በተደጋጋሚ ካዩት በኋላ ተጨማሪ እንዲለማ አድርገዋል። የመጀመሪያው ዙር 777 ደረጃዎችን ከጨረስን በኋላ ያለው ሁለተኛ ዙር 777 ደረጃ በእሳቸው አቅጣጫና እይታ ደግሞ እንደገና የለማ ነው ማለት ነው። ይህንን በማድረግ ይህንን አካባቢ የኢኮሎጂ የኢኮቱሪዝም ማዕከል ማድረግ ተችሏል። የፌዴሪ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋሁን ጎበሳይ ኢትዮጵያ በሁሉም ዘርፎች ቱሪስቶችን ሊስቡ የሚችሉ ሀብቶች ባለቤት ናት ብለዋል። ከጥንታዊነት እስከ ባህል ስብጥር፣ ከመልክዓ ምድር እስከ እንግዳ ተቀባይነት ያሉ የኢትዮጵያውያን ጸጋዎች ለሀገሪቱ የቱሪዝም ዘርፍ በር የሚከፍቱ ናቸውም ብለዋል። የታሪክ የተፈጥሮና የባህል ቅንብሮች ያሉባት ሀገር ነች። ይሄንን በሙሉ አሟልቶ በመያዝ በዓለም ውስጥ ሀገራት ካሉ በጣም ውስን ናቸው። ከነዛ ውስጥ አንዷ
ኢትዮጵያ ነች ማለት እንችላለን። ስለዚህ ይህንን ፖቴንሻል ከፍ ማድረግ ያስፈልጋል። ከቱሪዝም አንጻር ብዙ ስራ ተሰርቷል፣ ብዙ ውጤቶችም እየመጡ ነው። ግን ከመዳረሻችን አንጻር በጣም ብዙ ርቀት ይቀረናል። አሁን ላይ ሀምበሪቾ ተራራ 777 ወይም ደግሞ ዳግም 777 የበርካታ ቱሪስቶች መናገሻ ሆኗል። ከዚህ በፊት 777 ብቻ ነበር የተሰራው። አሁን ደግሞ በድጋሚ 777 ተጨምሮ በጣም ውብ ሆኗል። አካባቢው በጣም ነው ደስ የሚለው። እዛ 77ን ጨርሰን ዳግም ወደዚህ ዳግም 77 አልፈን በጣም ደስ የሚል እይታ ነው ያለው። በጣም ተዝናንተናል፣ ተመችቶናል። የስፍራው መልማትና መንግስት የሰጠው ትኩረት ደግሞ ለማህበረሰቡ እድሎችንም ያመጣ ሆኗል። ሁሉም ሰው መጥቶ አየ ማለት ለአካባቢውም ጥቅም ነው፣ አገራችንን ያሳድጋል። ክቡር ዶክተር አብይ ወደዚህ ከመጡበት ጊዜ አንስቶ ብዙ ነገሮቹ ዘመናዊ ሆኖ ተሻሽሎ በጣም ቱሪስቶችን በመሳብ ላይ ይገኛሉ። የፌዴራል የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ አቶ ተስፋውን ጎበዛይ የሀምበሪቾ ተራራ 777ን ጨምሮ ሌሎች የአገር ጸጋዎችን በማሳወቅ በኩል መገናኛ ብዙሃን የድርሻቸውን እንዲወጡም ጠይቀዋል። ሚዲያ ከቱሪዝም አንጻር በተለይ ትልቅ የጀርባ አጥንት ነው ማለት ይቻላል። ምክንያቱም በአባባላችን እንደምንለው የማያውቁት ሀገር አይናፍቅም ነው አይደለም? ሰው እንዲናፍቅ ማድረግ የሚቻለው ስናሳውቀው ነው። ስለዚህ እንዲታይ በማድረግ እንዲህ ያለ የሚለውን በማሳየት ያሉንን ፖቴንሻሎች በማስተዋወቅ ዜጎች ከቦታ ቦታ ተንቀሳቅሰው ሀገራቸውን እንዲያዩ፣ ሀገራቸውን እንዲያውቁ፣ የበለጠ ለቱሪዝም መነቃቃት አስተዋጽኦ እንዲያደርጉ በስሜት በመፍጠር ጉጉት በመፍጠር ናፍቆት በመፍጠር ረገድ ሚዲያ ትልቅ ሚና አለው። ይህንን ሚናውን ደግሞ የበለጠ እየተወጣ እንደሚቀጥል ተስፋ እናደርጋለን። ወደ ጤና መረጃችን እናልፋለን። የዛሬው የጤና መረጃችን የአጥንት ቲቢን የተመለከተ ይሆናል። የአጥንት ቲቢ እንደ ማንኛውም ቲቢ ምልክት የማያሳይ የህመም አይነት ስለመሆኑ የሚነገረው በቤተሰብ የቲቢ ህመምተኛ ካለ ህመሙ የመተላለፍ እድሉ ሰፊ ስለሆነ ጥንቃቄ ማድረግ እንደሚገባ የሕክምና ባለሙያዎች ይመክራሉ። የቲቢ ህመም እንዲከሰት የሚያደርጉ ምክንያቶች ምንድናቸው? ህመሙን ለመከላከል ምን ጥንቃቄ ሊደረግ ይገባል የሚለውን ጥያቄዎች ይዛ ሪፖርተራችን አልማዝ ጌታ በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የቲቢና ተያያዥ በሽታዎች ተመራማሪ ሐኪም ዶክተር ሞይሎን ሞላን አነጋግራ ተከታዩን መልእክት አዘጋጅታለች። ዶክተር ሚሊዮን ሞላሳ ይባላለሁ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የጥናትና ምርምር ዳይሬክተርና የቲቢና ተያያዥ በሽታዎች ተመራማሪ እንዲሁም ሐኪም። ቲቢ በዋነኛነት የመተንፈሻ አካልን የሚያጠቃ ነገር ግን ማንኛውንም የሰውነት አካል ማጥቃት የሚችል በባክቴሪያ የሚመጣ እና በትንፋሽ የሚተላለፍ በሽታ። ለምሳሌ የሳምባ ሽፋን አለ። ከሱ ጀምሮ ወደ ጉሮሮ ሊሄድ ይችላል፣ ወደ ልብ ሊሄድ ይችላል፣ ወደ ኩላሊት ሊሄድ ይችላል፣ ወደ አንጀት ሊሄድ ይችላል። ከዛ የአጥንት ክፍሎችን ሊያጠቃ ይችላል ማለት ነው። እንግዲህ የአጥንት ክፍሎችን ብለን እንግዲህ የምናየው ሁለት አይነት ነገሮችን ማየት ይገባናል። ሲቪየር ፎርም ኦፍ ቲቢ የምንለው አለ። መለስተኛው ደህናው የምንለው ደግሞ ነን ሲቪየር ፎርም እንለዋለን። እንግዲህ ሲቪየር ፎርም ብለን የምንጠራው አንደኛው የአጥንት ቲቢ ነው ማለት ነው። በዋነኛነት እንግዲህ የአጥንት ቲቢ ብለን የምናስበው በአብዛኛው የሚያጠቃው የጀርባ አጥንታችን ማለት ነው፣ አከርካሪያችንን ማለት ነው። እንግዲህ የዓለም ጤና ድርጅት በ2023 እንደ ፈረንጆቹ አቆጣጠር ባወጣው ሪፖርት መሰረት ቲቢ ጋር የተያያዙ ነገሮች ከ1 እስከ 5 ከመቶ የሚሆነው የአጥንት ቲቢ ነው ማለት ነው። በዋነኛነት ደግሞ ከዚህ ከ70-80% በላይ የአከርካሪያችን የሚያጠቃው ነው ማለት ነው። ዋነኛነት ረጃጅም አጥንቶች የምንላቸው ለምሳሌ የእግራችን፣ የእጃችን። እንዳለመታደል ሆኖ ግን ከሳምባ ውጭ ያሉ የሰውነት አካላችን ላይ እነዚህ ነገሮች ሲመጡ እንግዲህ ምልክት ላናገኝ እንችላለን እንጂ የሚኖርበትም አጋጣሚ ይኖራል ማለት ነው። ከባድ ስፖርት ሰርተን ደክሞን ወይም ደግሞ ተጋጅተን ወድቀን እንደዛ ነገሮች የመቆርጠም የመያዝ ነገር ሊኖር ይችላል። እሱ በህመም ማስታገሻዎች ሊጠፋ ይችላል። የዚህኛው ግን ለየት የሚያደርገው ምንድነው? በህመም ማስታገሻዎች አይጠፋም፣ በሂደት አጥንት ወደ መሰበር ደረጃ ይደርሳል ማለት ነው። አጥንት ቲቢ ተብሎ የሚሄደው ብዙ ነገሮች ከተሞከሩ በኋላ ነው። ሳምባ ላይ ከሌለ ትንሽ ያስቸግራል። ከሳምባ ውጭ ደግሞ ለአንዳንድ ጊዜ ንፍፊት ሊያብጥ ይችላል። ሰውነታችን ተቆጥቶ ምልክት ሲሰጥ ማለት ነው። የአጥንት ቲቢን ግን ለየት የሚያደርገው ለረጅም ጊዜ የማይጠፋ ህመም ይመጣል። ለረጅም ጊዜ አይጠፋም ህመሙ። የህመም ማስታገሻዎች ይወሰዳሉ። አንዳንድ ጊዜ ደግሞ ቤተሰብ ውስጥ የታመመ ሰው ቲቢ የታመመ ሰው ከረጅም ጊዜ በፊት ሊኖር ይችላል። ወይም ደግሞ የምንሰራበት ቦታ ላይ በቲቢ የታመሙ ሰዎች ከነሱ ጋር ንክኪ ኖሮ ሊሆን ይችላል።
እስከ 25 ዓመትም ሊቆይ ይችላል ማለት ነው። እነዚህ እንደምረን ነው የምንወስደው። ትልቁ ነገር እዚህ ጋር መታሰብ ያለበት ነገር ምንድነው? በሰውነታችን ውስጥ ታክሞ የማይድን በሽታ ብዙ ጊዜ አይኖርም። ታክሞ መዳን አለበት። ያ የሕክምና ክትትል ይፈልጋል። ግን ወደ አጥንቱ ስንመጣ ለምሳሌ መራመድ መቸገር፣ አጥንት የሚገናኙበት ቦታ ላይ ኩምትሬ ማለት ነገር ተነስተን ስንነሳ ለምሳሌ ሪህም እንዲህ ሊያመጣ ይችላል። ጋውቲ አርትራይትስ የምንለው እሱም ሊያመጣ ይችላል። እሱ ግን ተመርምሮ ይታወቃል። እነዛ ነገሮች ተመርምረው ለነዛ የተገኙ ምርመራዎች ግን ጥሩ ነገር የሚያሳዩ ሆኖ ያም የማይጠፋ ከሆነ የአጥንት ቲቢ ነው ብዙ ጊዜ የምንጠረጥረው። ስለዚህ ያንን አጥንት አልፎ የሚገባ መድኃኒት ማዘጋጀት አለብን። ያንን አልፎ የሚገባ መድኃኒት እንግዲህ ወይ መጠኑን ከፍ ማድረግ አለብን ወይም ደግሞ ጊዜውን ማርዘም አለብን። መጠኑን ከፍ ካረግነው ጉበትና ኩላሊት ሊነካ ይችላል። ጊዜውን ካረዘምነው ግን በአግባቡ መታከም ይችላል። ያንን እንግዲህ ስናክማቸው ሰውነታቸው ውስጥ ያለው ባክቴሪያ አጥንት በጣም ጠንካራ ነው። ያንን አልፎ የሚሄድ መድኃኒት ነው የምንሰጠው። አጠቃላይ ለ1 ዓመት ያህል ታክመው ድነው መውጣት ይችላሉ ማለት ነው። መስኮትና በር የማንከፍት ከሆነ አየር በደንብ የማይገባ ከሆነ አንድ አይበለውና ማይኮባክቴሪየም ቱበርኩሎሲስ ሰውነት ውስጥ ያለ ሰው ሲያስና ሲያስነጥስ ቢያንስ አንድ ሰው 8 ሰው የማስያዝ ችሎታ አለው ማለት ነው። አንድ ሰው ማሳል ጀመረ ማለት እንግዲህ ወደኋላ እና ወደፊት ቀኖቹን እንኳን ለ3 ወር ማስተላለፍ ይችላል ማለት ነው። ስለዚህ የመጀመሪያ ምልክት ተሰጥቷቸው በ14 ቀን ውስጥ ይሻላቸዋል ተብሎ ይታሰባል። ሰውነታቸው ውስጥ ያለው ባክቴሪያ ይጠፋል ብለን እናስባለን። ወደ ኋላ ደግሞ እንግዲህ ስንሄድ ከ2 ወር በላይ እያስተላለፈ ይቆያል ማለት ነው።